ጤና ይስጥልኝ። ይህ ባና ሚዲያ ነው። ከባና ሚዲያ ለዛሬ ያዝናቸው ዘገባዎች አሁን ማስደመጥ ጀመርን። አበይት ነጥቦቹን በቅድሚያ በቀጣይ አብሮ መኖር የሚፈልግ ማንኛውም ኃይል ቢኖር የትግራይን ሕዝብ ጥያቄ መመለስ አለበት። ይህ የማይሆን ከሆነ ግን የትግራይ ሰራዊት የሕዝቡን ጥያቄ የሚያስከብርበትን የራሱ መንገድ ለመፈለግ ይገደዳል ሲሉ የአርሚ አዛዡ አስታወቁ። የትግራይ ደቡባዊ ዞን ዋና አስተዳዳሪ አቶ ዝናቡ ገብረመድህን በበኩላቸው ከእንግዲህ በኋላ ትግራዋይ በራሱ ምድር ላይ እየተሰቃየና እየተሸማቀቀ ከሚኖር የራሱ ሀገር መገንባት አለበት ብለዋል። በቀዳሚነት ወደ እናንተ ይደርሳል። በትግራይ በአሁኑ ወቅት ከባድ የጦርነት ድባብ መንገሱን ሳልሳይ ወያነ ትግራይ አስታወቀ። ፓርቲው ባለፈው የሚያዝያ ወር ከትግራይ ነጻነት ፓርቲ ውናት ጋር መስርቶት የነበረው ግንባር በይፋ መቋረጡን አረጋግጧል። እናስደምጣችኋለን። በትግራይ ምድር ከተመሰረቱት የነጻ ፕሬስ አንዱና የመጀመሪያው የግል ሳተላይት ቴሌቪዥን ጣቢያ መሆኑን የገለጸው ቲቢኤስ ቲቪ በደረሰበት ከፍተኛ መዋቅራዊ፣ ፖለቲካዊና የፋይናንስ ቀውስ ሳቢያ ከሳተላይት ስርጭቱ ሊወርድ መገደዱን በይፋ አስታውቋል። በዝርዝር ይዘነዋል። ጠቅላይ ሚኒስትር አብይ አህመድን በቀጠናው የአቡዳቢ ተላላኪ መሆንን አገሪቷን ለአረቦች አሳልፎ እየሰጣት ነው ሲል አንድ የአረብ ሚዲያ አጋለጠ። ጠቅላይ ሚኒስትሩ ለአቡዳቢ የወደብ ስትራቴጂ ስኬት ሲልም ከኤርትራ ጋር ወደ አስከፊ የአሰብ ወደብ ጦርነት ሊያመራ ይችላል ብለዋል። በሰፊው እንመለከተዋለን። ኤርትራ የተባበሩት መንግስታት ድርጅት ጠቅላላ ጉባኤ ምክትል ፕሬዝዳንት ሆና ስትመረጥ በሶማሊያ ዋና ከተማ ሞቃዲሾ ደግሞ በከባድ መሳሪያዎች ተኩስ እየታመሰች ነው የሚሉ ሌሎች ዜናዎች ይዘናል። አብራችሁን ቆዩ። በቀጣይ አብሮ መኖር የሚፈልግ ማንኛውም ኃይል ቢኖር የትግራይን ሕዝብ ጥያቄ መመለስ አለበት። ይህ የማይሆን ከሆነ ግን የትግራይ ሰራዊት የሕዝቡን ጥያቄ የሚያስከብርበትን የራሱን መንገድ ለመፈለግ ይገደዳል ሲሉ የአርሚ አዛዡ አስታወቁ። የትግራይ ደቡባዊ ዞን ዋና አስተዳዳሪ አቶ ዝናቡ ገብረመድህን በበኩላቸው ከእንግዲህ በኋላ ትግራዋይ በራሱ ምድር ላይ እየተሰቃየና እየተሸማቀቀ ከሚኖር የራሱን ሀገር መገንባት አለበት ብለዋል። በዘመናዊ ወታደራዊ ሳይንስ እና ስልታዊ ጥበብ ላይ ያተኮረ ከሬጅመንት በላይ ለሆኑ የአመራር አካላት ሲሰጥ የነበረው የ43ኛው አርሚ የሁለተኛ ዙር የአመራርነት ስልጠና ግንቦት 27 2018 ዓ.ም በታላቅ ስነ ስርዓት መጠናቀቁን ተገለጸ። ይህ የምረቃ መርሃ ግብር የተከናወነው የትግራይ ሰራዊት ቲዲኤፍ የተፈናቀሉ ዜጎችን ወደ ቀያቸው ለመመለስና የተያዙ መሬቶችን ለማስመለስ የሚያስችለውን ወታደራዊና የስነ ልቦና ዝግጅት ሲያደርግ መቆየቱን ተከትሎ ነው። ሰራዊቱ ላለፉት ወራት በተለያዩ ተግዳሮት የበዛባቸው አስቸጋሪ መልክዓ ምድሮች ላይ ያተኮረ ጠንካራ ተግባራዊ ልምምድ ሲያደርግ የቆየ ሲሆን በማንኛውም አይነት አስቸጋሪ የአየር ንብረት ውስጥ በብቃት መንቀሳቀስ የሚያስችለውን ብቃት ማዳበሩን ተገልጿል። ከዚህ ጎን ለጎንም ከወቅታዊ ወታደራዊ ሳይንስና ስልታዊ እቅዶች ጋር የተያያዙ የንድፈ ሐሳብ ስልጠናዎችን ሲወስድ መቆየቱን ታውቋል። በአርሚ 43 ምረቃ መድረክ ላይ የተገኙት የአርሚው ኮሚሳር ታጋይ ዘርኡ ተስፋይ እንደገለጹት የስልጠናው ዋና ዓላማ በትግራይ ሕዝብና በሀገር ጥቅም ላይ ደህንነት ላይ የሚሰነዘሩ ማናቸውም አይነት ተግዳሮቶች በብቃት ለመመከት የሚያስችል በወታደራዊ ሳይንስና ጥበብ የተገነባ ጠንካራ ሰራዊት ማደራጀት ነው። የአርሚው አዛዥ ታጋይ ትንሣኤ ብርሃን ወድ ብርሃነ ታሪካዊ ጠላቶችን ከትግራይ ሕዝብ ብሔራዊ አንድነትና ጽናት በታች መሆናቸውን ጠቅሰው ጠላቶቻችን የሚያምኑት በፉከራና በጉራ ነው፣ እኛ ግን በተግባርና በስራ እናምናለን ብለዋል። የሰራዊታችን ጀግንነትና ተግባር እነሱም ቢሆኑ ጠንቅቀው ያውቁታል ሲሉም ተደምጠዋል። አዛዡ አክለውም በቀጣይ አብሮ መኖር የሚፈልግ ማንኛውም አይነት ኃይል የትግራይን ሕዝብ ጥያቄ መመለስ አለበት። ይህ የማይሆን ከሆነ ግን የትግራይ ሰራዊት ቲዲኤፍ የሕዝቡን ጥያቄ የሚያስከብርበትን የራሱ መንገድ ለመፈለግ ይገደዳል ሲሉ ማስጠንቀቂያ አዘል መልእክት አስተላልፈዋል። የትግራይ ደቡባዊ ዞን ዋና አስተዳዳሪ አቶ ዝናቡ ገብረመድህን በበኩላቸው ከእንግዲህ በኋላ ትግራዋይ በራሱ ምድር ላይ እንደ ተከራይ እየተሰቃየ እየተሸማቀቀ መኖር የለበትም፣ የራሱን ሀገር መገንባት አለበት ብለዋል። ዋስትናዋ የተረጋገጠና አስተማማኝ የሆነች ትግራይን መገንባት የሚቻለው ቲዲኤፍን በማጠናከር በመሆኑ የዞን አስተዳደር ለሰራዊቱ የሚያደርገውን ድጋፍ አጠናክሮ እንደሚቀጥል አረጋግጠዋል።
በትግራይ ከባድ የጦርነት ድባብ መንገሱንና ከውናት ጋር የነበረው ግንባር መቋረጡን ሳልሳይ ወያነ ትግራይ አስታወቀ። በትግራይ በአሁኑ ወቅት ከባድ የጦርነት ድባብ መንገሱን የሳልሳይ ወያነ ትግራይ ሳውት ሊቀመንበር አቶ ክንፈ ሐዱሽ በሰጡት ጋዜጣዊ መግለጫ አስታወቁ። ፓርቲው ካለፉት 7 ወራት ጀምሮ በትግራይ ውስጥ ሰፍኖ የነበረው የጦርነት ድባብ አሁን ላይ ከመቀነስ ይልቅ እየተባባሰ መምጣቱን ገልጸዋል። ሊቀመንበሩ በገለጻቸው በአሁኑ ወቅት የትግራይ መሬት 40 በመቶ የሚሆነው በተለያዩ የታጠቁ ኃይሎች የተወረረ መሆኑን ጠቅሰው ከጠቅላላው የክልሉ ሕዝብ ውስጥ ከ15 በመቶ እስከ 20 በመቶ የሚሆነው መፈናቀሉንና መሰደዱን አስረድተዋል። በተጨማሪም በየወሩ በሺዎች የሚቆጠሩ ወጣቶችን በችግር ምክንያት ከሀገር እየተሰደዱ መሆኑንና ክልሉ በትልቅ ማህበራዊና ኢኮኖሚያዊ ቀውስ ውስጥ እንደሚገኝ አብራርተዋል። ሳልሳይ ወያነ እነዚህን አሳሳቢ ችግሮች ለመፍታት ብሔራዊ ውይይት እንዲደረግ በተደጋጋሚ ጥሪ ሲያቀርብ መቆየቱን ያስታወቁት አቶ ክንፈ አሁንም መፍትሄ ለማምጣት ሁሉም ኃይሎች የሚሳተፉበት አገራዊ ውይይት ሊደረግ ይገባል ብለዋል። ፓርቲው ላለፉት 7 ዓመታት ሰላማዊ የብሔራዊ ትግል ሲያደርግ መቆየቱን ጠቅሶ በአሁኑ ወቅት የገጠመውን የኢኮኖሚ ችግር ለመቅረፍ በተለይ ዲያስፖራው ቁሳዊና ፋይናንሳዊ ድጋፍ እንዲያደርግለት ጥሪ አቅርበዋል። ፓርቲው በዚሁ መግለጫው ቀደም ሲል ከትግራይ ነጻነት ፓርቲ ውናት ጋር መስርቶት የነበረው ግንባር በአሁኑ ወቅት መቋረጡን በይፋ አረጋግጠዋል። ሳልሳይ ወያነ ባለፈው የሚያዝያ ወር ከውናት ጋር ጥምረት መመስረቱ የሚታወስ ቢሆንም አሁን ላይ ግን ይህ ጥምረት አብቅቶለታል ብለዋል። በትግራይ ምድር ከተመሰረቱት የነጻ ፕሬስ አንዱና የመጀመሪያው የግል ሳተላይት ቴሌቪዥን ጣቢያ መሆኑን የገለጸው ቲቢኤስ ቲቪ በደረሰበት ከፍተኛ መዋቅራዊ፣ ፖለቲካዊና የፋይናንስ ቀውስ ሳቢያ ከሳተላይት ስርጭቱ ሊወርድ መገደዱን በይፋ አስታወቀ። ጣቢያው ባወጣው መግለጫ ላለፉት 2 ዓመታት ራሱን ችሎ የ24 ሰዓት የዜና የትምህርትና የመዝናኛ ስርጭቱን ሲያስተላልፍ ቢቆይም አሁን ላይ ግን ተቋማዊ ህልውናው አደገኛ ምዕራፍ ላይ በመድረሱ ስርጭቱ የመቋረጥ አደጋ እንደተጋረጠበት ገልጸዋል። ይህ ተቋም በ3 የሙያ አጋሮችና በ2 ባለሀብቶች ተመስርቶ በኋላ ከ40 በላይ ባለሀብቶችን በድርሻ አሳትፎ ወደ ስራ የገባ ቢሆንም ፖለቲካዊ ጫናው ጋር ተያይዞ ባለሀብቶች ሊከፍሉት ከሚገባቸው ድርሻ ውስጥ ከ85 በመቶ በላይ የሚሆነውን ባለመክፈላቸው የፋይናንስ እጥረት ገጥሞታል። በተጨማሪም በጣቢያው ላይ በተከፈተ ስልታዊና የተቀናጀ የስም ማጥፋት ዘመቻ እንዲሁም አምባገነናዊ አካሄዶች ሳቢያ ተቋሙ ከስፖንሰርሺፕና ከሽርክና ስራዎች ሊያገኝ የሚችለውን ገቢ ሙሉ በሙሉ እንዲርቅ ተደርጓል። እስካሁን ተቋሙ በደመ ነፍስና በትጋት ለማቆየት ያደረጉትን ከፍተኛ ተጋድሎ አሁን ላይ የመጨረሻ ጫፍ ላይ በመድረሱ መሪነቱን ችግሩን መቋቋም ወደማይችልበት ደረጃ ተሸጋግሯል። ቲቢኤስ አማራጭ ሀሳቦችን በማስተናገዱ ምክንያት በክልል ባለስልጣናት ሳይቀር የጠላት ሚዲያ የሚል ስያሜ ተሰጥቶት ስልታዊ ማግለል እንደተፈጸመበት በመግለጫው ጠቅሷል። ባለፉት 2 ዓመታት ውስጥ ጋዜጠኞቹ ከህዝባዊ በዓላት እንዲባረሩ፣ በሰላማዊ ሰልፎች ላይም ጥይት እንደተተኮሰባቸው፣ ደጋፊዎቻቸው እንዲገደሉና ተቋሙ ከማንኛውም የመንግስት መድረኮች እንዲገለል መደረጉን ጣቢያው በምሬት አስታውቀዋል። ይህ ህዝባዊ በደልና ማግለል የሚዲያውን የፋይናንስ በር በመዝጋት ከሳተላይት እንዲወርድ የሚያደርግ መድረካዊ ፈተና መፈጠሩን ማኔጅመንቱ ገልጸዋል። የቲቢኤስ ማኔጅመንት በአሁኑ ወቅት በከባድ መከራና ስደት ላይ የሚገኘው የትግራይ ህዝብ ወቅታዊ ሁኔታ ከግምት ውስጥ በማስገባት የተለመደውን የገንዘብ ማሰባሰቢያ ወይም የእርዳታ ጥሪ ለማቅረብ ሞራል እንዳላገኘም አስታውቀዋል። ሆኖም ጣቢያው ይህ የሙያና የነጻነት ጉዞው ለጊዜው የተገደበ እንጂ ለአንዴና ለመጨረሻ ጊዜ የተቀበረ እንዳልሆነ አጽንኦት ሰጥቷል። የሚመለከታቸው የመንግስት አካላት የህግና የፋይናንስ ተቋማት አስፈላጊውን ድጋፍ እንዲያደርጉ ተዛማጅ ሰነዶችን እንደሚያቀርብ የገለጸው ቲቢኤስ አሁን ካለበት የሳተላይት መውረድ አደጋ ለመዳን ካልሆነም በተለየ አደረጃጀትና በበለጠ ቁርጠኝነት ተመልሶ ለመነሳት ያለውን ጽኑ እምነት አረጋግጧል። ጠቅላይ ሚኒስትር አብይ አህመድ በቀጠናው የአቡዳቢ ተላላኪ በመሆን አገሪቷን ለአረቦች አሳልፎ እየሰጣት ነው ሲል ኑን ፖስት አጋለጠ። ጠቅላይ ሚኒስትሩ ለአቡዳቢ የወደብ ስትራቴጂ ስኬት ሲልም ከኤርትራ ጋር ወደ አስከፊ የአሰብ ወደብ ጦርነት ሊያመራ ይችላል ብለዋል።
በ2010 ጠቅላይ ሚኒስትር አብይ አህመድ ወደ ስልጣን ከመጡ ማግስት ጀምሮ የኢትዮጵያ ጂኦፖለቲካዊ አቅጣጫ ከአዲስ አበባ ይልቅ በአቡዳቢ ፍላጎት ላይ እየተሽከረከረ መሆኑን የሚያሳዩ በርካታ ሪፖርቶችና ትንታኔዎች ሲወጡ ቆይተዋል። በቅርቡ የተካሄደው ሰባተኛው አገራዊ ምርጫና ተቃዋሚዎች የሰላማዊ ፖለቲካዊ ምህዳሩ የተዘጋበት ድራማ ካሉት ምርጫ ማግስት የአቡዳቢ ስውር እጆች በኢትዮጵያ ውስጥ ያላቸውን ሚናና ጠቅላይ ሚኒስትሩ አገሪቱን ለአረቦች አሳልፈው ስለመስጠታቸው አብይ አህመድ የአቡዳቢ ተላላኪ በሚል ርዕስ ኑን ፖስት የተባለው ድረገጽ ሰፊ ትንታኔ ይዞ ወጥተዋል። ኑን ፖስት በዋናነት በመካከለኛው ምስራቅ፣ በሰሜንና በምስራቅ አፍሪካ ፖለቲካ እንዲሁም በዓለም አቀፍ ጂኦፖለቲካዊ ጉዳዮች ላይ ትንታኔዎችና ዜናዎችን በአረብኛና በእንግሊዝኛ ቋንቋዎች የሚያቀርብ ገለልተኛ ሚዲያ ነው። የተባበሩት አረብ ኤሚሬትስ አልጋ ወራሽ መሐመድ ቢን ዛይድ እንደ አውሮፓውያን አቆጣጠር በ2018 ዓ.ም አዲስ አበባ ሲገቡ የ3 ቢሊዮን ዶላር የድጋፍና የኢንቨስትመንት ጥቅል ይዘው የመጡ ሲሆን ይህ በኢትዮጵያ ታሪክ ታይቶ የማይታወቅ ፈጣን የገንዘብ ድጋፍ ለአቡዳቢ ስትራቴጂካዊ ግብ ትልቅ በር የከፈተ ክስተት ነበር። ኤሚሬትስ በኢትዮጵያ ላይ የምታደርገው ኢንቨስትመንትና የምትዘረጋው ስውር እጅ ከጀርባው በርካታ ምክንያቶች እንዳሉት የጠቀሰው ድረገጹ ዋና ግቡ የአቡዳቢን የወደብ ኢምፔሪያሊዝም ወይም የባህር በር የማስፋፋት ፖሊሲ ማሳካት እንደሆነ ድረገጹ ያብራራል። በአቡዳቢ ዲፕ ወርልድ አማካኝነት የሶማሊላንዱን በረራ ወደብ የተቆጣጠረችው ኤሚሬትስ ሰፊ የገበያ አቅምና የሕዝብ ቁጥር ያላትን ኢትዮጵያን ወደብ አልባ አድርጎ በማቆየት የኢትዮጵያ የወደብ ፍላጎት በኤሚሬትስ መሰረተ ልማት ላይ ብቻ እንዲደገፍ ለማድረግ ትሰራለች። ለአቡዳቢ ስትራቴጂ ስኬት ደግሞ ከተቋማት ይልቅ ውሳኔዎችን በግል ጓዳና በሁለትዮሽ ስምምነት ብቻ ማሳለፍ ከሚችሉ የአምባገነን ስልጣን ባለቤቶች ጋር መስራት ተመራጭ በመሆኑ የአብይ አገዛዝ በጥረቴ ያመጣሁትን ገንዘብ ፓርላማው አይጠይቀኝም በማለት የህዝብ ተወካዮችን ዝም ማሰኘታቸው ለአረቦቹ ፍላጎት አመቺ መድረክ ፈጥሯል ይላል። ይህ ሁኔታ ኤሚሬትስ ከቱርክ ከኳታርና ከሳውዲ አረቢያና ከግብጽ ጋር በምታደርገው የቀይ ባህር ቀጠና የበላይነት ውድድር ውስጥ ኢትዮጵያን እንደ ስልታዊ ጉዳይ አስፈጻሚ እንድትጠቀምባት እድል የሰጠ ሲሆን እንቅስቃሴው ከአብርሃም ስምምነትና ከምዕራባውያን የደህንነት ፍላጎት ጋር የተሳሰረ ቀጠናዊ ቁጥጥር አካል እንደሆነም የቀድሞ ዲፕሎማቶች ይገልጻሉ። በዚህም ሳቢያ ጠቅላይ ሚኒስትር አብይ አህመድን የአቡዳቢ የቀጠናውን ተላላኪ አድርገው የሚፈርጇቸው ሲሆን የአብይ አገዛዝ አገሪቷን ለአረቦች አሳልፈው ሰጥቷል በሚል ይተቻሉ። አቡዳቢ በገንዘብ ቀውስ ወቅት የ1 ቢሊዮን ዶላር በቀጥታ የብሔራዊ ባንክ ተቀማጭ በማድረግ የኢትዮጵያ ኢኮኖሚ ከውድቀት ታድጌዋለሁ በማለት ይህ ውለታ የኢትዮጵያን ሉዓላዊ የፖለቲካ ውሳኔዎች ለአቡዳቢ አሳልፎ ለመስጠት እንደ ቁልፍ ማገገሚያ ጥቅም ላይ መዋሉንና የቴሌኮምና የኢትዮጵያ አየር መንገድ ይዞታዎችን ለመሸጥ መቸኮልም የዚህ ተጽዕኖ መግለጫ እንደሆነ ድረገጹ አስነብበዋል። በተለይም በትግራይ በአማራና በኦሮሚያ ውስጥ ለተቀሰቀሱ የውስጥ ጦርነቶች የምዕራባውያን ማዕቀብና የሰብአዊ መብት ጥያቄ ሲነሱ ኤሚሬትስ ያለምንም ቅድመ ሁኔታ የላከችው የድሮንና የጦር መሳሪያ አቅርቦት የአብይ አገዛዝ በራሱ ሕዝብ ላይ የኃይል እርምጃ እንዲወስድና ለአቡዳቢ ሙሉ ለሙሉ ተገዥ እንዲሆን አድርጎታል። ከዚህም በላይ ከሶማሊላንድ ጋር የተፈረመውና በቅርቡ በአፍሪካ ሕብረት ውድቅ የተደረገው የመግባቢያ ስምምነት ከኤሚሬትስ የበረራ ወደብ ስትራቴጂ ጋር የተቆራኘ በመሆኑ አገዛዙ የአረቦች የወደብ መስፋት አጀንዳ ለማስፈጸም ሲል ኢትዮጵያ ከሶማሊያ፣ ከኤርትራ፣ ከጅቡቲና ከግብጽ ጋር ወደ ከረረ ጦርነትና ዲፕሎማሲያዊ ቀውስ ውስጥ በመክተት የቀጠናውን ሰላም እንዲታወክ አድርገዋል። የአዲስ አበባን ገጽታ መቀየርና የተለያዩ የመዝናኛ ስፍራዎችን ግንባታዎች በአረብ ገንዘብ የሚከናወኑ ቢሆንም እነዚህ ግንባታዎች ተቋማዊ አሰራር ባልተከተለና ግልጽነት በጎደለው መልኩ በአምባገነናዊ አካሄድ የሚፈጸሙ በመሆናቸው አገሪቷን ለአረብ ፍላጎት ፍጹም ተጋላጭ አድርጓታል። ይህ በኤሚሬትስ ላይ የተመሰረተው ፍጹም ጥገኝነትና የአብይ አገዛዝ በምርጫ ስም ስልጣኑን ለተጨማሪ 5 ዓመታት ማራዘሙን አይቀሬ መሆኑ ደግሞ በቀጠናው ላይ ትልቅ የጦርነት ስጋት ደቅነዋል። በምርጫ ድል ስሜት የሚመራው የአብይ አገዛዝ ለአቡዳቢ የወደብ ስትራቴጂ ስኬት ሲል ከኤርትራ ጋር ወደ አስከፊ የአሰብ ወደብ ጦርነት ሊያመራ እንደሚችል ድረገጹ ምልከታውን አስቀምጠዋል። የኤሚሬትስ መዋዕለ ንዋይ በአገሪቱ ተቋማት ላይ ሳይሆን በአብይ አህመድ ግለሰባዊ ስልጣን ላይ ብቻ የተንጠለጠለ በመሆኑ በአማራና በኦሮሚያ ክልሎች ያለው የጸጥታ መበላሸትና የውስጥ አመጽ በዋጠው ቀውስ ውስጥ ይህ ጥገኝነት ግንኙነቱ የኢትዮጵያን ሕልውና ሊያናጋ የሚችል አደገኛ የጂኦፖለቲካ ቁማር መሆኑን አጽንዖት ሰጥቶበታል።
ኤርትራ የተባበሩት መንግስታት ድርጅት ጠቅላላ ጉባኤ ምክትል ፕሬዝዳንት ሆና ተመረጠች። የተባበሩት መንግስታት ድርጅት ጠቅላላ ጉባኤ ባካሄደው መደበኛ ስብሰባ የምስራቅ አፍሪካዊቷ ሀገር ኤርትራን ጨምሮ 17 ሀገራትን የ81ኛው ጠቅላላ ጉባኤ ምክትል ፕሬዝዳንቶች አድርጎ መርጧል። በዲፕሎማሲያዊ ዙሪያ ያተኮሩ ቁልፍ አጀንዳዎችን በሰፊው በተደመጡበት በዚህ ስብሰባ ላይ የጉባኤው መሪዎች ለመሰየም በተደረገው ምርጫ ኤርትራ የከፍተኛ አባል ሀገራትን ድምፅ በማግኘት ይፋዊ ውክልናን አረጋግጣለች። በዚህም መሰረት ኤርትራ ከተመረጡ ሌሎች 16 ሀገራት ጋር በመሆን የጸጥታው ምክር ቤት 5 ቋሚ አባላትን ቻይና፣ ፈረንሳይ፣ ሩሲያ፣ ብሪታንያና አሜሪካን በመቀላቀል የጠቅላላ ጉባኤውን ቢሮ በጋራ ትመራለች። ከእሷ ጋር እንደ አፍጋኒስታን፣ ፊንላንድ፣ ግብጽ፣ ሊባኖስ፣ ፓራጓይ እና ዚምባብዌ ያሉ ሀገራት በምክትል ፕሬዝደንትነት መመረጣቸው ታውቋል። በተመሳሳይ ዕለት በሚስጥር በተካሄደው የድምፅ አሰጣጥ ስነ ስርዓት የወቅቱ የባንግላዴሽ የውጭ ጉዳይ ሚኒስተር ካሊሉር ራህማን ተፎካካሪዎችን የቆጵሮሱን አንድሪያስ ካኩሪስን በ99 ለ91 ድምፅ በማሸነፍ የ81ኛው ጠቅላላ ጉባኤ ፕሬዝዳንት ሆነው ተመርጧል። በነሐሴ ወር መጨረሻ ላይ ስራቸውን በይፋ የሚረከቡት ተመራጭ ፕሬዝዳንት ከአሸናፊነታቸው በኋላ ባደረጉት ንግግር ድርጅቱ በአሁኑ ወቅት ከባድ የፋይናንስ ቀውስና ዓለም አቀፍ የእምነት ማጣት ጉድለት እየገጠመው መሆኑን ጠቅሰዋል። አባል ሀገራቱ ተመድ መለዋወጥና የተሻለ ውጤት ማምጣት እንደሚችል በተግባር ማሳየት እንዳለባቸውና መሬት ላይ የሚደረገው እያንዳንዱ አስተዋጽኦ ውጤታማ በማድረግ የጠፋውን እምነት መመለስ እንደሚገባም አሳስበዋል። በሌላ በኩል ማዕቀብ የመጣልና የኃይል እርምጃ የመፍቀድ ህጋዊ አስገዳጅነት ያለው ውሳኔ የሚያሳልፈው የ15 አባላት የጸጥታው ምክር ቤት ከጥር 1 2027 ጀምሮ ለ2 ዓመታት የሚያገለግሉ 5 ቋሚ ያልሆኑ አባላት መርጠዋል። በዚህም መሰረት ዚምባብዌ፣ ኦስትሪያ፣ ኪርጊስታን፣ ፖርቹጋል እንዲሁም ትሪኒዳድ እና ቶቤጎን አሸናፊ በመሆን ምክር ቤቱን የተቀላቀሉ ሲሆን በአህጉራዊ ውክልና መሰረት ዚምባብዌ ሌላኛዋ የምስራቅ አፍሪካ ሀገር ሶማሊያን የምትተካ ይሆናል። በአንጻሩ ዲሞክራቲክ ሪፐብሊክ ኮንጎና ላይቤሪያ ከባህሬን ከኮሎምቢያና ላቲቪያ ጋር በመሆን እስከ 2027 ማብቂያ ድረስ የአፍሪካና የሌሎች ቀጠናዎችን ድምፅ ምክር ቤት ማስተጋባታቸው ይቀጥላሉ። በዚህ ታሪካዊ ምርጫ ወቅት መቀመጫውን ለማግኘት ጠንካራ ቅስቀሳ ስታደርግ የነበረችው ጀርመን በ104 ድምፅ ብቻ በመወሰኗ ከውድድሩ ውጭ ስትሆን ፖርቹጋል በ134 ድምፅ እንዲሁም ኦስትሪያ በ131 ድምፅ ከምዕራብ አውሮፓና ሌሎች ቡድን የተመደቡትን 2 ወንበሮች አሸንፈዋል። ለኤሲያ ፓሲፊክ ቡድን ወንበር በፊሊፒንስና በኪርጊስታን መካከል የተደረገው ብርቱ ፉክክር እስከ 4 ዙር የዘለቀ ሲሆን በመጨረሻ ኪርጊስታን ፓኪስታንን ለመተካት የሚያስችላትን ታሪካዊ የመጀመሪያ የጸጥታው ምክር ቤት ወንበር በ142 ለ49 ድምፅ አረጋግጣለች። አዲሶቹ ተመራጮች ትሪኒዳድና ቶቤጎ፣ ፓናማ፣ ፖርቱጋልና ኦስትሪያ ደግሞ ዴንማርክና ግሪክን በመተካት ወደ ስራ የሚገቡ መሆኑን የሮይተርስ ዘገባ ያመለክታል። የሶማሊያ ዋና ከተማ ሞቃዲሾ በከባድ መሳሪያዎች ተኩስና በኃይለኛ የትጥቅ ግጭት እየታመሰች ትገኛለች። የቢቢሲ ዘገባ እንደሚያመለክተው ግጭቱ የተቀሰቀሰው ፕሬዝዳንት ሐሰን ሼክ መሐመድ የስልጣን ዘመናቸውን ለ1 ዓመት ማራዘማቸውን ተከትሎ በተፈጠረው ህገ መንግስታዊ ቀውስ ነው። የፕሬዝዳንቱ የስልጣንን ዘመን ግንቦት 7 2018 ዓ.ም ቢያበቃም ሀገሪቱ ወደ ቀጥታ ምርጫ ለማሸጋገር በሚል ስልጣናቸው እንዲራዘም መደረጉን ተቃዋሚዎች ይህ ህገ መንግስታዊ በማለት ትልቅ የተቃውሞ ሰልፍ ጠርተው ነበር። ሆኖም ሰልፉ ከመካሄዱ በፊት ሌሊቱ ሙሉ በመንግስት ኃይሎችና በተቃዋሚ ታጣቂዎች መካከል ኃይለኛ ግጭት የተካሄደ ሲሆን ፖሊስ በከባድ በታጠቁ ኃይሎች ላይ መጠነ ሰፊ የጸጥታ ዘመቻ እያካሄደ መሆኑን አስታውቋል። ይህ አስከፊ ሁኔታ ተከትሎ የምስራቅ አፍሪካ የልማት በይነ መንግስታት ኢጋድ ባወጣው አስቸኳይ መግለጫ በሶማሊያ የተገኘው ሰላም አደጋ ላይ ነው ሲል በጥልቅ ማሳሰቡን ገልጸዋል። የኢጋድ ስራ አስፈጻሚ ዶክተር ወርቅነህ ገበየሁ ማንኛውም አይነት የኃይል እርምጃ በማውገዝ ወገኖች ውጥረቱን አርግበው ልዩነታቸውን በሰላማዊ ውይይት እንዲፈቱ ጥሪ አቅርበዋል። በተመሳሳይ የቀድሞ ጠቅላይ ሚኒስተር ሐሰን አሊ ካሃይሬና የቀድሞ ፕሬዝዳንት ሻሪፍ ሼክ አህመድ
በመንግስት የተሰነዘረውን ጥቃት በመኮነን ተቃውሟቸው እንደሚቀጥሉበት በኤክስ ገጻቸው አስታውቀዋል። በሞቃዲሾ የሚገኘው የአሜሪካ ኤምባሲ ጥቃቱን ግዴለሽነት የተሞላበት ሲል የኮነነ ሲሆን መሪዎች መረጋጋትን እንዲያስቀጥሉ ቢቢሲ የኤምባሲውን መግለጫ ጠቅሶ ዘግበዋል። እስካሁን በግጭቱ የደረሰው የሰው ሕይወት ጉዳት በውል ያልታወቀ ሲሆን ፕሬዝዳንት ሐሰን ሼክ መሐመድም ይህ ዜና እስከተጠናቀረበት ጊዜ ድረስ የሰጡት ይፋው መግለጫ የለም። የተከበራችሁ የባና ሚዲያ ተከታታዮች ለዛሬ ያዝናቸው ዜናዎች እነዚህን ይመስሉ ነበር። ስለተከታተላችሁን ከልብ እናመሰግናለን። መረጃዎቻችን ለሌሎችም እንዲደርሱ ቪዲዮውን ላይክ እና ሼር ማድረጋችሁ እንዳትረሱ። ለቻናላችን አዲስ የሆናችሁ ደግሞ ሰብስክራይብ በማድረግ የቤተሰባችን አካል ይሁኑ።